ከኢትዮጵያ ጋር የጠበቀ ግንኙነት ያላት ቱርክ ባለፉት ዓመታት በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ እስያ ውስጥ በተለያዩ መስኮች ቀላል የማይባል ተሰሚነት አላት። በዓለም አቀፍ ዙሪያ በንግድ፣ በኢንቨስትመንትና በወታደራዊ መስኮች ያላት ተጽዕኖ እየሰፋ የመጣው ቱርክ ግጭቶችን ለማስቆምና ሰላም እንዲወርድ በሚደረጉ ጥረቶች ውስጥ አስተዋጽኦ እየጎላ በመምጣት ላይ ነው። በፕሬዝዳንቱና በውጭ ጉዳይ ሚኒስቴር የሚመራው ይህ የቱርክ ተሳታፊ በዋና አሳሳቢ ዓለም አቀፍ ግጭቶችና ጉዳዮች ላይ ይስተዋላል። በአፍሪካ ቀንድ አካባቢ እየተጠናከረ የመጣው ውጥረት በከፍተኛ ሁኔታ የምዕራባውያንና የመካከለኛው ምስራቅ አገራት ትኩረትን በመሳቡ በአሁኑ ወቅት የቱርክ ፕሬዝዳንት በአካባቢ ባለው ሁኔታ ውስጥ ዋነኛ ተዋናይ በሆኑት ሁለት ሀገራት በዚህ ሳምንት ጉብኝት ያደርጋሉ። በዚህ መሰረት ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ሰኞ የካቲት 9 2018 ዓ.ም ወደ ተባበሩት አረብ ኤሚሬትስ እንዲሁም ማክሰኞ ወደ ኢትዮጵያ በማምራት ከሀገራቱ መሪዎች ጋር ውይይት እንደሚያደርጉ ጽህፈት ቤታቸው አስታውቋል። ፕሬዝዳንት ኤርዶጋን የቅርብ ወዳጅ በሆኑት ሁለት ሀገራት በሚያደርጉት ጉብኝት በጋራ ጉዳዮች፣ በቀጠናዊ እና ዓለም አቀፋዊ ጉዳዮች ላይ ከመነጋገር ባሻገር የተለያዩ የስምምነት ሰነዶች እንደሚፈራረሙ ተገልጿል። ምንም እንኳን ባይጠቀስም ሶስቱንም ሀገራት በሚመለከታቸው የአፍሪካ ቀንድ ዋነኛ ጉዳይ በሆነው በሱዳን የእርስ በርስ ጦርነት እንዲሁም ሶማሊያን በሚያመለክቱ ጉዳዮች ላይ ንግግር እንደሚያደርጉ ይጠበቃል። ፕሬዚዳንቱ በጉዟቸው እቅዳቸውን ምን ያህል እንደሚያሳኩ ወደፊት የሚታይ ቢሆንም እስካሁን ቱርክ በተሳተፈችባቸው የሰላም ጥረቶች ምን ውጤት አስገኙ፣ ምንስ ተግዳሮት ገጠማት የሚሉት በዝርዝር እናያለን። ቱርክ በሶማሊላንድ ጉዳይ ግንኙነታቸው የሻከረውን የኢትዮጵያና የሶማሊያ ስምምነት እንዲፈጽሙ አድርጋ ነበር። በተለያዩ ቀጠናዎች የሚገኙ ባላንጣዎች ሀገራትን ወደ አንድ ለማምጣት የተለያዩ ጥረቶችን ስታደርግ የከረመችው ቱርክ ከቅርብ ዓመታት ወዲህ በዓለም አቀፍ መድረክ ያላትን አሸማጋይነት ሚና ለማሳደግ የምታደርገው ሙከራ ጨምሯል። አንካራ ኢትዮጵያ እና ሶማሊያ፣ ዩክሬንና ሩሲያን፣ ታሊባንና ፓኪስታንን በማሸማገር ረገድ ከፍተኛ ሚና ተጫውታለች። በሌሎች ቀጠናዎችም ባላንጣዎችን ለማስታረቅ ጥያቄ ስታቀርብ ከርማለች። የቱርክ ባላንጣዎች የማሸማገል ጥረት ገንቢ ሚና ያላት እንዲሁም ለዓለም አቀፍ መረጋጋት አዎንታዊ አስተዋጽኦ የምታደርግ አገር ሆና እንድትታይ እንደሚያደርጋት የሀገሪቱ ባለስልጣናት እና የመንግስት ደጋፊ ተንታኞች ይጋራሉ። ይህ አካሄድ ቱርክን በዓለም መድረክ ላይ ያላትን ክብር እንደሚያሳድግ ያስረዳሉ። የቱርክ ፕሬዚዳንት ሬሲፕ ጣይብ ኤርዶዋን ባለፈው ህዳር ላይ ኒኮላስ በተሰኘው የአሜሪካ ሳምንታዊ መጽሔት ላይ በወጣው ጽሑፋቸው አገራቸው ግጭቶች እንዲፈቱ ለማድረግ ወደ ኋላ አለማለቷን ገልጻለች። ፕሬዚዳንቱ ከካውካሰስ እስከ አፍሪካ እንዲሁም ከመካከለኛው ምስራቅ እስከ ባልካን በተዘረጋው ሰፊ ቀጠና ውስጥ ቱርክ ግጭቶች ፍትሐዊ ዲፕሎማሲያዊ መፍትሄ እንዲገኝላቸው ከማድረግ እንዲሁም ዘላቂና ፍትሐዊ ሰላም እንዲመጣ ያለባትን ኃላፊነት ከመውጣት አልተቆጠበችም ሲሉ ፈጽመዋል። የውጭ ጉዳይ ሚኒስትር በቱርክ በዓለም አቀፍ የሰላም ሽምግልና መስክ መሪነቱን የመያዝ ዓላማ እንዳላት ይገልጻሉ። የፕሬዚዳንቱ የኮሚኒኬሽን ኃላፊ ደግሞ ቱርክ ዓለም አቀፍ ቀውሶችን ለመፍታት ቁልፍ ሀገር እንደሆነች ይናገራሉ። ምንም እንኳ ይህ ስጋት ተደጋግሞ ቢነገርም በቅርብ ጊዜ ወዲህ ጠንካራ የአደራዳሪነት ሚናዋን ለመወጣት የምታደርገው ጥረት እንቅፋቶች በዝተውባታል። የሩሲያና የዩክሬን ጦርነት ለመቋጨት ጠንካራ ፍላጎት ያላቸው ኤርዶጋን የመሪዎች ጉባኤ ለማስተናገድ ፍላጎታቸውን ቢገልጹ በቅርብ ጊዜ በሞስኮ እና ኪየቭ መካከል የተደረጉትን ንግግሮች የተስተናገዱት አቡዳቢ ውስጥ ነው። በተመሳሳይ ቱርክ በተያዘው የካቲት ወር የተካሄደውን የአሜሪካ እና የኢራን ወሳኝ ድርድር ለማስተናገድ ተስፋ አድርጋ ነበር። በመጨረሻም ግን ውይይቱ ኦማን ውስጥ ተካሂዷል። ይህም የመንግስት ደጋፊ በሆኑ የቱርክ ተንታኝ ዘንድ ቁጣን ቀስቅሷል። ቱርክ የትኞቹን ሀገራት አሸማገለች? ከቅርብ ዓመታት ወዲህ ቱርክ አጎራባች በሆኑ አካባቢዎችና በሰፊው ቀጠና ውስጥ ያሉ ባላንጦችን አሸማግላለች። ለሶማሌላንድ እውቅና ያሰጣል የተባለው የአዲስ አበባ እና የሀርጌሳ ስምምነት መፈረምን ተከትሎ በሶማሊያ እና በኢትዮጵያ መካከል ተፈጥሮ የነበረው ውጥረት መፍትሄ ያገኘ በቱርክ አሸማጋይነት ነበር። ቱርክ በኢትዮጵያና በሶማሊያ ባለስልጣናት መካከል የተካሄዱ ቀጥተኛ ያልሆኑ ስብሰባዎችን አስተናግዳለች።